ምን ሰላም የነገረችን ምንድነው ጌታቸው ነው ላከ ካንተ ጀርባ ያለው ሰው ጌታቸው ባይሆን ኖሮ እንደዚህ አይነት ድፍረት በህግ መቼም በህግ ሰዎች ቁጥጥር ስር ያለች ልጅ ለመስረቅ ቀጥታ አትመጣም በዛ ላይ ደግሞ የታጠቀው መሳሪያ ሳይቀር የታጠቃችሁት እንግዲህ ህገወጥ መሳሪያዎችን ነበር ያዛችሁት የነበር በ600 ሺህ ብር ቅድመ ክፍያና በ50% የባንክ ብድር የቤትና የሱቅ ባለቤት መሆን ይፈልጋሉ እንግዲያውስ ከ4000 በላይ አባወራ በሚኖርበት ውብ ሂልሳይድ መኖሪያ መንደራችን ላይ እጅግ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ እየሸጥን እንገኛለን። ታዲያ ቅድመ ክፍያውን ሲከፍሉ የእርሶ የቤት ባለቤትነት የሚያረጋግጡበትን ሙሉ ሰነዶችን በእጁ ያስገባሉ። ይህ እድል ለ15 ሱቆችና ቤቶች ብቻ ስለሆነ ፈጥነው በድርጅቱ ስልክ ደውሉልን። ዲኤምሲ ሪል ስቴት በእርግጠኝነት ነው የምነግርህ ኢንፎርሜሽን ደርሶታል ይሄንን ሁሉ ነገር ያደረገ ያለው ለዛ ነው ይሄ በጣም ትንሹ ሙከራው ነው ከዚህ በኋላ ደግሞ ልጄንም እኔንም እንግዲህ ያለውንም ባለቤቴንም አፈላልጎ የመግደል ሙከራ ሳይሆን በስነ ስርዓት እንደሚገለኝ እርግጠኛ ነኝ ገሪለም የሆነትን ይፈርቻለሁ በልጄ መጥቶ አይታል አይደለ ትላንትና የተፈጠረውን ስለዚህ ቀጣይ ደግሞ እኔ ነኝ ቀስ ያለ ደግሞ እኔንም ልጄንም ይገለናል ከቀደም ጀምሮ እኮ እየነገርኳችሁ ነው ምንም እኮ ለሰሙኝ አልቻላችሁም እኮ እኔ ምንም ማቀው ነገር የለም እኔ ልጄን ብቻ እንፈልግ የመጣው ደጋግሜ ነገርኳችሁ ልትረዱኝ አልቻላችሁ መቼም አንድ አባቷ የሆነ ልጅ በህጋዊ መንገድ ልጁን ለመውሰድ ይመጣል እንጂ መሳሪያ እስከመታጠቅ ድረስ ግብግብ ውስጥ እስከመግባት ድረስ ያውም ደግሞ በህግ ቁጥጥር ስር ያለች ልጅ እንጂ የመቆየቱ ጉዳይ አባትነቴን ሊያስከለክለኝ አይችልም እኔ አባት ነኝ አሁንም ቢሆን ልጁን የሚፈልግ አባት ነኝ ሌላ ነገር የለኝም ከጀርባዬ ያዛችሁት መሳሪያ እኮ ፍቃድ ያለው መሳሪያ አይደለም ፍቃድ የሌለው በየትኛውም እንግዲህ በየትኛውም ፖሊስ ጣቢያ የህግ ፍቃድ የሌለው ላይሰንስ የሌለው መሳሪያ ነው ያዛችሁት ስለዚህ እናንተ እንዳረግ የምትፈልጉትን ነገር ሁሉ አደርጋለሁ ምናልባት እኔ ግን ስለማላቀው ነገር ግን ብትጠይቀኝ ምን ላረግ እችላለሁ ስለጌታቸው ምንም ማቀው ነገር የለም በቃ ሲጨንቀኝ ያደረኩት ነገር ነው አንተ ወንድ ልጅ አይደል እንዳትረዳም እንዴ ሰው ልጅ እናንተ አትረዱኝም አይታችኋል አይደል ሁሉንም ነገር ስነግራችሁ ቦርሳው ሲበረበር አይታችኋል ትራንስፖርት ከሌላ የመጣውበት የትራንስፖርት ቲኬቱም አለ እዛል ስለዚህ ፈልግ እንጂ ልጇ አብራ እንደምትኖር አቃለው ቢያንስ እሷን ግን ልጅ እንዳላት ራሱ ሰዎች ሲጠይቃቸው ከልጅ ጋር ይተናታናቅም ነው የሚሉ እዚህ ሰፊ በሆነ ከተማ ውስጥ የልጇን አድራሻ ሳይቀር እስከሞቅ የሚያደርስ ምንም ነገር የለም ከጀርባ ያለ ሰው እስካለ ድረስ አሁንም ቢሆን እኔ ከዚህ ልጅ ጋር መቀመጣለሁ ለምን መቀመጥ ማትፈልገው ይሁላ ነገር ካረጋችኝ በኋላ ከሷ ጋር ቁጭ ብዬ ማወራው ነገር የለም አላቀህም በይ ይሄው አሁን ቆም ያለው ሙሉ አካል አለኝ እንደዚህ ነበር የምታቂ እኔ ካሁን ውጪ አይቼው አላቅም ጭራሽ እኔ ሄንሶ ካለ ዛሬ ራሱ አይቼው አላቅም እንዴ ልጄ ሊገላት ከነበረ ሰው ጋር ጭራሽ ቁጭ ብዬ ነኝ እንደማወራው በህግ ቁጥጥር ስር ናችሁ በእኛ ቁጥጥር ስር ናችሁ ብሩክ መጠየቅ የለባችሁም እኮ ይሄ ሰውዬ ተገዝቶ ነው የመጣው እኮ ልጄን ለመግደል እኮ ነው የመጣው 40 ደቂቃ በፊት የኛ ሰዎች ደርሰዋል ቦታው ላይ የጠየቅሽን ቦታ የነገርሽን ቦታ ዲላ ከተማ አቤልን ነፃ ለማውጣት የሚደረገው ርብርብ አሁንም እንደቀጠለ ነው ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ብሩካሹ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን እዚህ ያመጣን አብረን የምንፈታበት ሰዓታችን ላይ ደርሰናል እንግዲህ እንዳያችሁት ከሆነ አንድ ኬዝ ላይ ሙሉ ለሙሉ እግራችንን ካስገባን ወራቶች እየተቆጠሩ ነው እንደተመለከታችሁት አቤልን ነፃ የማውጣት ሂደቱ ላይ ነን ከዛ በኋላ አቤልን ነፃ ለማውጣት ብዙ መንገዶችን ሄደን ከዛም በኋላ የገጠሙንን እያንዳንዱ ነገሮች እናንተ የተመለከታችሁት ነበር እያንዳንዱ ነገር ስንፈታ ስንሄድ ስንረክስ ስንስቅ ስናለቅስ የነበረው በዚህ ወንጀለኞቹን የማጋለጥ አቤልን ነፃ ለማውጣት ሂደት ውስጥ ደግሞ የተመለከታችሁት ነገር ነበር ሰሞኑን የገጠመን አንድ ትልቅ ነገር አቶ ጌታቸው የሚባል ሰው አቶ ጌታቸው ከዚህ ማህበር ጋር ከነዚህ ሰዎች ጋር ምን አይነት ግንኙነት ነው ያለው የአቤልስ መረጃዎች እጁ ላይ ያሉት ምን አይነት መረጃዎች ናቸው የሚሉን ያንዳንዱ ነገር የምንሄድ የማወቅ ሂደቱ እንደቀጠለ ነበር በዛ ሂደት ውስጥ ደግሞ ከአቤል ግድያ በኋላ ብዙ ነገሮች ተፈጥሮ ነበር ከአቤል ግድያ በኋላ ምን ተፈጠረ ካላችሁኝ ደግሞ እነዛን ጋርዶች አጋቾች ወይም ደግሞ የግድያ ሙከራ የሚያደርጉትን ሰዎች ያዘን ከዛ በኋላ ወደ ሊዲያ ወደ ተባለች ሴት መሩን ያቺ ሊዲያ የጌታቸው ሰው እንደሆነች ቀጥተኛ ግንኙነት ከጌታቸው ሳይቀር እንዳላት ነበር የሰማነው እሷ ደግሞ ወደ ተወሰደችን ወደ ሰላም የምትባል ሴት እንግዲህ ከሰላምና ከሊዲያ ጋር የነበረውን ቆይታ ያንዳንዱን ነገር እናንተ የተከታተላችሁት ነበር ምንድን ነበር በቆይታችን የገጠመን
ሊዲያ እንግዲህ ከአንድ ቀን በላይ ጌታቸው የተባለውን ሰው አላውቀውም አሳዝኘው ይሄንን ቦታ ሰጠኝ ሱፐርቫይዝ እንዳደርግ ጋርዶቹን ቤቱን እንድቆጣጠር ሰጠኝ እንጂ ሌላ አቶ ጌታቸውን ከአንድ ቀን በላይ የማውቀው ሰው አይደለም የአንድ ቀን ግንኙነት ብቻ ነው ያለን እዚህ ሁኔታ ውስጥ የገባሁት ልጄን ለማሳደግ ነበረ እንግዲህ ባለቤቴም ክፍለ ሀገር ነው ያለው ተጎርቶ ሰው ማሳደግ አይችልም ከዛ በኋላ ከክፍለ ሀገር ከወጣሁኝ በኋላ ልጄን ይዤ የሚሄድበት አጣሁኝ በዛ ምክንያት አሳዝኘው ጌታቸው ይሄንን ቦታ ሰጠኝ እንጂ ሌላ ነገር የለኝም የሚል ነገር ነገረችን ከዛ በኋላ ከሰላም ጋር ቆይታ አደረግን ወይዘሮ ሰላም ደግሞ ምንድነው ያለችን እንደተከታተላችሁት ከሆነ ያ ቦታ ወይም ደግሞ ጀነራል ማኔጀር የሚለው ታይትሉ ብቻ እንጂ እዛው ውስጥ የማቆይ የተለየ ነገር የለም የሚል ነገር ነበር የተፈጠረው ህፃኗ የጌታቸው ልጅ እንደሆነች በምን አወቅሽ በደንብ አስጠንቀቀኛለች ለማንም እንዳታወሪብኝ ምናምን ካንቺ ውጪ ለማንንም ማምነው ጓደኛ የለኝም ላንቺን ስለማምንሽ ነው ማወራሽ ምናምን ምነግርሽ ላይ የወለድሽው ልጅ አቶ ጌታቸው እንደሆነ ግን በፍጹም አልነገርሽም ነበር አረ እንደዚህ የሚባል ነገር የለም ማን ነው እንደዚህ አይነት ወሬ ቆያ መጣ የሚነግራችሁ በቃ አከራዮቹ በጣም ጥሩ ሰዎች ስለነበሩ ልጄን ይዘው ይጠብቁኛል ስራው ደግሞ ክለብ ነው ማታ ነው የምሰራው ስለዚህ ማታ ላይ ልጄ ብዙም አታስቸግርም ነበር እኔ ቀኑ ልላታለሁ ማታ ላይ ልጄን አስተኝቶ ጡጣ ያጠቡልኛል ይሄ ነው በቃ የነበረው ነገር በቃ እንዴት አይገባችሁም እናንተ ራሷን ነፃ ለማውጣት እኮ ነው ይሄንን እያንዳንዱ ነገር ያደረገች ያለችው እኔ ነገርኩ እኮ ሲደርሳል የሚል እምነት የለኝም ሆኖ ሪስክ እንደውም ሪስክ የማይወስድ እኮ የሱ ልጅ ሆኖ ይሄንን ነገር ቆይ ለምንድን ነው እኔን ጥፋተኛ ለማድረግ እየዋሸሻለሽ ለምንድን ነው እውነቱን የማትናገሪው ቆይ እኔ ምንም ቆይ ምን ከመቼ ጀምረሽ ነው እንደዚህ አይነት ይሆንሽው እኔ ታውቂያለሽ እንደዚህ አይነት ባህሪ እንደሌለኝ ገባሽ አሁን ክፉ እንደሆነ እያስገደዳችሁኝ ያላችሁት ሁላችሁም እናንተ ናችሁ ያሱ ልጅ መሆኑ ማስረጃ ካለሽ አቅርቢ በቃ በስነ ስርዓት ነግረሽኛል እኔ አልነገርኩሽም ማስረጃሽን አቅርቢ ያልኩሽ እኔ እንደዛ የሚባል ነገር አላወራውም አንዴ እኔ ኃላፊነቴን ተናግሬያለሁ እዛ ጋር ሴቶቹን እኮ ምን አይነት ስራ ሳሰራቸው እንደነበረ አንዴ ከገባውበት በኋላ መውጣት እንደማልችል ሲገባኝ ግን ሁሉንም ነገር እንዳደረኩ ቀጥታ የተላኩ ሁለት ሰዎች ያገኘን እነዛ ሁለት ሰዎች የሊዲያ ልጅ ሊሰርቁ ነበር የመጡት ነገር ግን የኛ ሰዎች ቃል እንደገባ ነው መሰረት የሊዲያ ልጅ የኛ ሰዎች እየጠበቁ ያሉበት ሁኔታ ነበረ ምንም አይነት ፍንጭ ላለመስጠት ምንም አይነት ስህተት ላለመስራት የታገሉ የኛ ልጆች ነበሩ እነዛ ልጆች የኛ ሰዎች እነዚህን ሰዎች ቀጥታ በቁጥጥር ስር አዋላቸው ምክንያቱም እኛ ቃላችንን የማይረሳ ያደረግነው ወይም ደግሞ የምንለውን ነገር የምንተገብር ሰዎች ስለነበርን ያቺ ልጅ በእኛ ቁጥጥር ስር ስለነበረች ከኛ ሰዎች ደግሞ አፍኖ መውሰድ ነጥቆ መውሰድ ስለማይቻልም ጭምር እነዛን ሰዎች ቀጥታ የኛ ልጆች በቁጥጥር ስር አውለዋታል ማለት ነው ቀጥታ ተደወለልን ሄድን ወደ ቦታው ላይ ስንደርስ እንግዲህ ሁለት ሰዎች ነው ያገኘነው አንደኛው ቀጥታ በቁጥጥር ስር አዋል ነው አንደኛው ደግሞ የተወሰነ ያክል ጉዳትም ስለደረሰበት የሕክምና እርዳታ እያደረጉለት ይገኛሉ የኛ ሰዎች ከዛ በኋላ እንግዲህ ሊዲያንም ጨምሮ ወደ ህግ ቦታ ወስደናት ነበር አሁን ደግሞ ከህግ ቦታ የኛ የህግ አካላት ይዟት እንዲመጡ አድርገናል የተወሰነ ያክል ቆይታ እናደርጋለን ከሷ ጋር እሺ ምንድነው ሊዲያ እንደተመለከትሹ ካንቺ ጋር እያወራን የነበረበት ወቅት ነበር ካንቺና ከወይዘሮ ሰላም ጋር እያወራን የነበርንበት ሰዓት ነው ስልክ ተደውሎልን ይሄ ኢንሲደንት ወይም ደግሞ የተፈጠረው ነገር ተፈጥሯል ተብሎ ተሯሩጠን ይወጣ ነው እንዳይሹ እንደተመለከትሹ እንግዲህ ልጅሽ በእኛ ቁጥጥር ስር ናት ያለችው ቁጥጥር ሳይሆን ያው እንግዲህ እኛ ከለላ ያደረግንላት ጥበቃ ያደረግንላት ነበር ይሄ ደግሞ የሆነው እንግዲህ ከልጅሽ ምንም ስለሌለን በዛ በተጨማሪ ደግሞ ላንቺም ቃል ገብተንልሻል እናት ነሽ ይገባናል ያለው ነገር ስሜትሽ ይገባናል ምንም አይነት ጉዳይ ውስጥም ሁኔታ ውስጥም ሆኝና ያለው የተፈጠረው ነገር እንዳስደነገጠሽ እሙን ነው ያለው ነገር አይተናል እውነቱንና እንዴት ነው መጀመሪያ አንቺስ ተረጋጋሽ ወይ ቀጥታኛም ከልጅሽ ጋር እንድትገናኝ ልጅሽ እንድታገኝ ነበር ያደረግነው እንዴት ነው አንቺስ ያለሽበት ሁኔታ ተረጋጋሽ ያው ከባድ ነው ያለው ወይም የነበረው ነገር አይተኛል እንዴት እንደነበርኩኝ ያው መቼስ የልጅን ነገር የወለደ ሰው ያውቀዋል እንዴት እንደነበርኩ ያው አይታችሁኛል ሁላችሁም እዚህ ጋር ያላችሁት ሰዎች ማለት በሰዓቱ በቃ የሆነ በጣም ደንግጬ ነበር ራሴን ሁላ እስከመሳት ደርሼ ነበር አይታችሁኝ ነበርና በጣም ከባድ ነበር የልጅ ነገር ሲሆን ምንም ነገር በዛ ሰዓት እኔ ምንም ነገር እያሳሰበኝ አልነበረም ምክንያቱም በቃ ልጄን በጤና ማግኘት ነበር የምፈልገው አስበው የሆነ ነገር ሆና ቢሆን ኖሮ የሆነ ነገር ደርሶባት ቢሆን ኖሮ ደግሞ እንዴት ይሄን ነገር እንደምቋቋመው አላቅም ምክንያቱም እያኖርኩላት ያለውት ለሷ ነው ገባ ሌላ ማንንም የለኝም አጠገቤ ብዙ ነገር ይሆንኩላት ያለዋት ልጅ ባጣት ወይ የሆነ ነገሯ ቢጎልብኝ ምን ያህል እንደማዝን አስበው እንግዲህ አይታችሁኛል ያለውን ነገር ልጄ የሞት አፋፍ ላይ ደርሳ ብዙ ጉዳት ሊያደርሱባት ነበር አሁን ካለው ነገር የምትረዱትና የምታውቁት ነገር እንግዲህ አስበው ምን ያህል እርምጃ መሄድ እንደሚችል ነው አቶ ጌታቸው ገባ ይሄንን ነገር እንደተናገርኩኝ
በእርግጠኝነት ነው የምነግርህ ኢንፎርሜሽን ደርሶታል። ይሄንን ሁሉ ነገር እያደረገ ያለው ለዛ ነው። ይሄ በጣም ትንሹ ሙከራው ነው። ከዚህ በኋላ ደግሞ ልጄንም እኔንም እንግዲህ ያለውንም ባለቤቴንም አፈላልጎ የመግደል ሙከራ ሳይሆን በስነ ስርዓት እንደሚገለኝ እርግጠኛ ነኝ። አይታሃል በቃ ሁሉንም ሰው ወደኔ እንግዲህ ወይዘሮ ሰላምንም አይታታል ትላንትና እንዴት እንደነበርን ጭራሽ እኔ ማላቀውን ስቶሪ ሁላ ነው እዛ ከአንተም ብላ እኔ እንትን ስትለኝ የነበረው እና እያንዳንዱ ነገር በጣም ከባድ ነው። እኔ ልጅ ተረጋጊ ሊዲያ። ይኸውልሽ ወይዘሮ ሊዲያ አሁንም ቢሆን ያለውን ነገር ተመልክተሻል ማለት እኛ ምንም አይነት በዚህ ጉዳይ ላይ ምን ሰራው ስህተት የለም። ምንም ከኛ የሚያልፍ ነገር የለም። ያለውን ነገር በጥንቃቄ ሌሎች ፐርሰናል ጉዳዮችን ሳይቀር ብሎክ አድርገን እየሰራን ያለ ነው። ይሄ የወንጀሉ ክብደት በጣምም ስለገባን በጣም የተወሳሰበም ስለሆነ ነውና ያለውን ነገር እንድትነግሪን እንፈልጋለን። ይሄ የሆነ ይዋቸሽን ያለሽው ነገር እንዳለ ይሰማኛል። እውነታውን ሁሉንም እያንዳንዱ ነገር የማውቀው ነገርኳችሁ። ይሄ ሁላ ነገር እየደረሰብኝ ያለው የማውቀው ነገር ስለነገርኳችሁ ብቻ ነው። በቃ አቶ ጌታቸው እኔን ለምን ሊጎዳኝ ይችላል? ምክንያቱም እያንዳንዱ ነገር እየነገርኳቸው ነው እንዳለ ሁሉም ሰዎች ጥፋታቸውን ወደኔ እያላከኩ ነው ራሳቸውን ነፃ ለማውጣት ሲሉ እሺ እኔ ከዚህ በላይ ምንድነው ለነግራችሁ የምትፈልጉት እናንተ? ምክንያቱም እኔ መናገር ያለብኝ ነገር በሙሉ ተናግሬያለሁ። በዚህ ጉዳይ የተነሳ ልጄንም እስከሞት ላጣት እችል ነበር። አይታችኋል ትላንትና እንዴት እንደነበረች እንዴት ፈርታ እንደነበረች። ህፃን ልጅ ስትሆን በቃ ታውቁታላችሁ መቼ ስሜቱን። ከዚህ በላይ እኔ ለእናንተ እንዴት ብዬ ማስረዳት እንዳለብኝ የሆነ ታላቅም ይኸውልሽ ሊዲያ ማለት ይሄንን ጉዳይ ያደርገዋል ብለሽ የምትጠረጥሪ ወይ ካቶ ጌታቸውም ጋር ሆነ ሌላም ሰው ቢሆን ይሄንን ጉዳይ እሱን ያደረገው ወይም ደግሞ ይሄንን ለማድረግ በቂ ምክንያት አለው የምትይው ሌላ ሰው ወይ ደግሞ ሌላ አካል አለ? እኔ ማን አለ ካቶ ጌታቸው ውጪ ይሄን ነገር ሊያደርግ የሚችል ሰው የለም። ግን ከጎኑ ሆኖ ማን ያያገዘው ይሄንን ነገር ሊያደርግ እንደሚችል አላቅም። ምክንያቱም እንዳልኩ ነው በዙሪያው በጣም በብዙ ሰዎች ነው የተከበበው ይሄ ሰውዬ። ስንት አይነት ሰዎችን እንደገዛ ስንት አይነት ሰዎችን እንደሚያውቅ አላቅም። በቃ ስለ ግዝፈቱ እኮ ነገርኳችሁ። በቃ ስለዚህ የራሱን ሰዎች እየገዛ እኔን ለማጥቃት እኔን ለማጥፋት ወይም ደግሞ እንዳይደረስበት ሁሉንም ነገር እያደረገ ያለው ለዛ ነው። በቃ እኔ ከዚህ በላይ ምንም መናገር የምችለው ነገር የለም። የሆነት እኔ ፈርቻለሁ። በልጄ መጡ እኮ አይታል አይደለ ትላንትና የተፈጠረውን። ስለዚህ ቀጣይ ደግሞ እኔ ነኝ። ቀስ እያለ ደግሞ እኔንም ልጄንም ይገለናል። እንደዚህ አይነት ማስፈራሪያዎች በልጅሽ የመጡ እንደነገርሽን ከሆነ እኛም ማወቃችን ልጅ እንዳለሽ ማወቃችን በጣም ያስደነገጠን ነገር ነው። ከዛ በተጨማሪ ግን እንደው ይሄ ነገር እንዳስደነገጠሽ ሆኖ ይኸውልሽ ጌታቸው ስለወራችሁ ነገር ምንም ማቀው ነገር የለም። እኔ እንደዚህ አይነት ወሬዎችንም አልነገርኳትም ጭራሽ። በቃ ራሷን ነፃ ለማውጣት ያደረገችው የፈጠረችው ታሪክ ነው። በቃ እኔ ምንም እንደዚህ አይነት ወሬ ሲጀምር እኔና እሷ አናወራም። እውነት ነው የስራ ባልደረቦች ነበርን፣ ብዙ ስራዎችን አብረን ሰርተናል፣ አሳልፈናል። በቃ እያንዳንዱን እዛ ቤት ሲካሄድ የነበረውን ነገር ነግሬያችኋለሁ። እኔ በበታችነት እቆጣጠራለሁ ያለውን ነገር እሷ ከላይ ያለው ነገር እንደምትቆጣጠር ነግሬያችኋለሁ። በቃ እሷ ነገሩን እንዳለ ወደኔ አድርጋ ራሷን ነፃ ለማውጣት ነው እያደረገች የነበረው። ስለዚህ ይሄ ሰውዬ ደግሞ እኔ ምን እንደሚያደርገኝ ቀጣይ እውነት አላቅም። በቃ እኔ አላቅም። ወይ የህግ ከለላ ብታረጉልኝ ደስ ይለኛል። በቃ ምክንያቱም በጣም ፈርቻለሁ። በዚሁ ከቀጠለ በቃ መሞቴ ነው። አሁንም ቢሆን በእኛ በህግ ቁጥጥር ስር ነው ያለሽው። እንግዲህ ለአቶ ጌታቸው አሳልፎ የሚሰጥሽ ምንም አይነት ሁኔታ ወይም ደግሞ ሂደት የለም። ነገር ግን ይኸውልሽ ስር ያለች እኮ ነው አይደል እንዴ ትላንትና ልጅ ልትታገት የነበረው። ስለዚህ እኔ ምን ያህል እርግጠኛ ነኝ አሁንም እኮ ይኸውልሽ የተረፈችው እኮ በእኛ ቁጥጥር ስር ስላለች እኮ ነው። የኛ ልጆች የኛ ሰዎች እኮ ስላሉ ነው። በሂደቱ ውስጥ የኛ ሰዎች እሷን እየጠበቋት ስለነበር ነው የተረፈችው። አሁንም ቢሆን ይሄ ቀረ መናገር አለብኝ ብለሽ አሰብሽው መናገር መጀመሪያም ልጅን እናንተ ፈልፍላችሁ ካገኛችኋት በኋላ ነው ልጅ እንዳለኝ ሲያቅ አቶ ጌታቸው ይሄንን ነገር ለማድረግ የተነሳሰው። በቃ ሌላ ምንም ምክንያት የለውም። እንዴት ነው ሲያቅ ያለውን ነገር መጀመሪያ እኮ የነገርሽኝ በእንደዚህ አይነት ሁኔታ ነው እዚህ ሀገር የመጣሁት እንደዚህ ስለሆንኩ ነው ስላልኩኝ ስላዘነልኝ ነው እኮ ይሄንን ልጅ የነበረችበትን ቦታ አያውቅም። በቃ በደንብ አወራችሁ። ስለዚህ በልጇ በጎዳት ይሄን ነገር ታቆማለች ብሎ አሰበ። በቃ እኮ ልጅ እንዳለሽ እኮ ያውቃል እኮ መጀመሪያ ኦፍ ኮርስ ያውቃል ስለ ያለችበትም ማወቁ ነው። ምክንያቱም በደንብ ነው የሚከታተለው። እኔ ከዛ በኋላ ቤትም ቀይሬ ነበር መኖሪያዬን የስራ ቦታዬን ነው የሚያውቀው። ልጅ የነበረችበትን ሁኔታ ግን አያውቅም ነበር ከዛ ከወጣው በኋላ። በቃ እኔም ይሄ ነገር ከተፈጠረ በኋላ በጣም የፈራሁት ለዛ ነው። ከእናንተ ጋር ሆና ነው እንግዲህ ልጅ ይኸውላ በደል የደረሰባት አስበው። ስለዚህ አሁን የት እንዳለች በየቀኑ እየተከታተለ ያገኛትና ከዛ በኋላ ልጄን ይገለብኛል። እኔ ምን እንደማደርግ አላውቅም። ይኸውልሽ ሊዲያ እዚህ ጋር እኛ የደበቅሽን ወይም ደግሞ አንቺ ያልነገርሽን ነገር እንዳለ ነው እየተሰማን ያለ ነው። ምክንያቱም ይኸውልሽ ከትላንትና ጀምሮ ወይዘሮ ሰላምም ያለውን ነገር እየነገረችን ነበረ። እንዴ ላንቺ ይኸውልሽ የግሏን ቢዝነስ እስከ መክፈት ድረስ ያደረገላት እሱ ነው ጌታቸው ነው። እዚህ ጋር ጌታቸው የሚያገኘው ነገር ባይኖር የሚያገኘው ጥቅም ባይኖር ይሄንን ሁሉ እስከ ማድረግ ድረስ አይሄድም ነው እኔ እያልኩሽ ያለሁት። ስለዚህ ጌታቸው ካንቺ የሚፈልገው ነገር አለ። ወይዘሮ ሰላም እንደውም እውነቱን እየነገረችን እንዳለን ይሰማኛል። ምክንያቱም ካንቺ የሚፈልገው ነገር ባይኖር ስላንቺ እውነቱን እንዳትናገሪ ባይፈልግ በዚህ በልጅሽ አይመጣብሽም ነበር። እኔ እኮ
እኮ ነገርኳችሁ በቃ ምክንያቱም ይሄንን መረጃ ስላወጣሁት ብቻ ነው ሊገለኝ የሚፈልገው ሌላ እኮ ከኔ ጋር ምንም የሚያገናኘው ነገር እንደሌለ ደጋግሜ ነግሬያችኋለሁ በቃ ከዚህ ውጪ እስቲ እኔና እሱ እኮ ምንም የሚያገናኘን ነገር የለም ስራ ነበር የሆነ ጊዜ ከዛ ወጣው እንዳልኩ በቃ ያለውን ነገር ያቅ ስለነበረ ረዳኝ በቃ ከዛ ውጪ እኔና እሱ ምንም አይነት ግንኙነት የለንም በቃ እቺ ሴት እውነት ታውራው ውሸት በምንድነው የምታውቁት ቆይ ይሄ ትንሽ ጊዜ ነው እያንዳንዱን ነገር የኛም ሰዎች ሄዷል ክፍለ ሀገር ድረስ ያለውን ነገር ለማጣራት ይሄ ነገር ደግሞ የሚፈጁት ጥቂት ምናልባትም የቀናት እድሜ ነው ያን ቀን እድሜ ወይ ደግሞ ምናልባትም የሁለት ቀን እድሜ ቢሆን ነው ያንዳንዱን ነገር እኛ አጣርተን እንደርስበታለን ይሄንን ነገር ግን እርግጠኛ የሆነን ቀን ግን ይሄ ሁሉ ነገር ያበቃል ላንቺ የምናደርገው ነገር ላንቺ የምናደርገው ነገር ምንም አልዋሻችሁም ወይዘሮ ሰላም እየዋሸቻችሁ ነበረ ከዚህ በላይ እኔ ምንም መናገር አልችልም የማውቀውን ነገር በሙሉ ነግሬያችኋለሁ እያሰደደኝ ያለውም የማውቀውን ነገር በሙሉ በመናገሬ ነው አልኳችሁ እኮ በቃ ሁሉንም ነገር ይሄንን ነገር እያደረገች ያለችው እኔን ፍለፊት ለማውጣት ነው እኔን ለማጋፈጥ ብቻ ነው እኔ ማውቀው ነገር የለም ከዚህ በላይ ምንም የምነግራችሁ ነገር የለኝም ይሄው ስንት ቀን እኮ ከናንተ ጋር አይደል እንዴ ምንም የተለየ ማውቀውም ሆነ እቤት የደበኩትም ሰው የለም አቶ ጌታቸውንም ከአንድ ቀን በላይ ምንም የማውቀው ነገር የለም በቃ ከዚህ በላይ እኔ ምን ብዬ እንድነግራችሁ ነው ቆይ የምትፈልጉት ቆይ ምንድነው ከኔ የምትፈልጉት ይኸውልሽ ልጅሽ ደህና የሆነችው ምንም ነገር ሳይነጋት አንቺ እንድታያት የሆነችው እኮ እኛ እጅ ላይ ስለሆነች ነው ለልጅሽ ከሌላ እናደርግላት አንቺን በህግ ስር ነሽ ምንም የሚደርስብሽ ነገር የለም ያለውን የምታውቂውን ነገር ንገሪን አለበለዚያ ይኸውልሽ እኔ ግን አለበለዚያ ግን ከዚህ በኋላ ለሚፈጠረው ነገር እኛ ኃላፊነቱን አንወስድም እያልኩሽ ነው ከዚህ በኋላ እኔም ለመጨረሻ ጊዜ ነው የምነግርህ አንተ ማድረግ የምትፈልገው ነገር በሙሉ መሄድ እስካለበት ድረስ መሄድ ትችላለህ በቃ እኔ የማውቀውን ነግሬሃለሁ ከዚህ በላይ ምንም ልነግርህ አልችልም በዚህ ሁኔታ ውስጥ እኮ እየተጎዳው ያለውት እኔ አለው አይደል እንዴ ስለዚህ ከዚህ በላይ ምንም ነገር ነገር የለኝም በቃ ጨርሻለሁ እኔ በቃ ከዚህ በኋላ ባትጠይቀኝ ሁላ ደስ ይለኛል ወደ ልጄ መመለስ ነው የምፈልገው በቃ ይኸውልሽ አሁንም ቢሆን እኔ ለመጨረሻ ጊዜ ነው የጠየቅኩሽ እድልም እየሰጠሁሽ ያለሁት ለመጨረሻ ጊዜ ነው ከዚህ በኋላ ግን ይሄንን እድል አታገኙም እኔ በራሴ መንገድ ሁኔታውን አጣርቼ ቢሆን ደርስበታለሁ የትም መሄድም ይጉዳይ ድረስበት በቃ ሞተ እስከምታየን ድረስ ድረስበትና ማድረግ የምትችለው በሙሉ አድርግ በቃ ከዚህ በኋላ ሬሴን ነው የምታገኘው በቃ ተናገርኩ በቃ በጣም ጥሩ ልጁን አዘጋጃችሁት እሺ እኔ ዶርስ እሺ ተመልካቾቻችን ያለውን የነበረውን ነገር ያንዳንዱ ነገር ተከታትላችኋልና እንደነገርኳችሁ ደግሞ ሁለት ሰዎች ነበሩ እዚህ ሚሽን ላይ ምናልባትም ልጅቷን ይዞ ለመሄድ ነው ያሰቡትና የኛም ሰዎች በቦታ የነበሩ ሰዎች ያስጣሉ ሰዎች እንደነገሩን ከሆነ አንደኛው እንግዲህ ትንሽ በእኛ ሰዎችም ጉዳት ስለደረሰበት የሕክምና እርዳታ ያደረጉለት ይገኛሉና እንግዲህ ሊያመልጥ በነበረበት ወቅት ላይ እግሩ አካባቢ በእኛ ሰዎች የተወሰነች ጉዳት ደርሶበት እሱን እንግዲህ የተወሰነ ነገር ነው የሕክምና እርዳታ ያደረጉለት ነው ይመጣል እናገኘዋለን እሱንምና አንዱን ግን እዚህ ቀጥታ ነው ያለው እሱ እስከሚመጣ ግን ከሱ ጋር ያለውን ነገር ቆይታ ማድረግ እንፈልጋለን ይኸውልህ አሁንም ቢሆን የምነግርህም የምጠይቅህም ጉዳይ ተመሳሳይ ነው ይሄንን ነገር ከመጀመሪያው አንስቶ እስካሁን ማን ይላከ ምንድነው የተከፈለ ስንት ነው የተከፈለ ያንዳንዱን ነገር እንድትነግረኝ ማን እንደላከ ሳይቀር እንድትነግረኝ እኔ እፈልጋለሁ ከቀድም ጀምሮ እኮ እየነገርኳችሁ ነው ምንም እኮ ለሰሙኝ አልቻላችሁም እኮ እኔ ምንም ማቀው ነገር የለም እኔ ልጄን ብቻ እንፈልግ የመጣው ደጋግሜ ነገርኳችሁ ልትረዱኝ አልቻላችሁም ከኔ ምን እንደምትፈልጉ አልገባኝም ምን ማለት ነው ልጄን ፈልጌ ማለት ማን አንተ የማን ልጅ ነው የምትፈልገው ምን ማለት ነው እንዴ ልጄን ፈልጌ እኮ ነው እያልከን ያለው እኮ እኔ ያለው ማቀውን ነገር ሁሉ ልነግራችሁ ይችላል ነበር የምትፈልጉት ነገር ምን እንደሆነ አላወኩም እኔ ልጄን ነው የፈለኩት በቃ ማን ያንተ ልጅ ህፃን ሆነች ያንተ ልጅ ህፃን እኔ ልጅ ነች በምን አይነት ሂሳብ ነው እንዴ ያንተ ልጅ ልትሆን የምችለው ማን አንተ እኔ አባት ነኛ አንድ አባት ልጁን እንደሚፈልግ ልጄን ፈልጌ የመጣው ልጅህን ሰርቆ ለመሄድም ጭምር እኮ ነው ኃይል ነበር ስትጠቀሚ ነበር እኮ እያንዳንዱን ደግሞ የኛ ሰዎች ባይኖሩ ደግሞ የምታደርገው ነገር ነበር እኮ እሱ ትክክል ነው እሱን አልካድኩም ትክክል ባልሆነ መንገር እንደመጣው አልካድኩም ግን ልጄን ለማግኘት ካለኝ ፍላጎት የመነጨ ነው ያን ያረኩት እንጂ ያረኩት ነገር ትክክል ነው ለማለት አይደለም ልክ አይደለሁም ልጄን አፈኘ ነው መውሰድ የፈለኩት ግን ልጄን ነው ልወስድ የነበረው ያልኩ ያለውት አበርብናና አብሬ ሳይሆን ደግሞ ጓደኞቼ ናቸው ካለብኝ ጭንቀትና ከነበረብኝ ሁኔታ አንፃር ሊያግዙ ይመጣው ነው እንጂ ሌላ ወንጀል አድርጋ እንድታስበው አልፈልግም ወንጀል እኮ ነው ወንጀል ነው እኮ በዚህ ጉዳይ እኮ እንደዚህ ሰጣ ገባ ውስጥ መግባት ከነሱ ጋር እስከ መደባደም መድረስ ከኛ ሰዎች ጋር እንግዲህ የህግ ሰዎች ናቸው እነዚህ ሰዎች ልጅቷን ለመጠበቅ የተቀመጡ ሰዎች ናቸው ያንን ሁሉ ስታደርግ የነበረው መቼም ህጋዊ በሆነ መንገድ አይደለም የትኛው አባት ነው አሁንም ቢሆን የምነግርህ ምን አይነት አባት ብትሆን ነው አንተ በእንደዚህ አይነት ሁኔታ ልጅቷን ለመውሰድ የፈለከው እኔ ምንም አይነት አባት አይደለም ልጁን የሚፈልግ አባት ብቻ አድርገህ ነው አሰብ ትችላለህ ሌላ ምንም ማቀው ነገር የለም ስለምታወሩት ሰውም አላቅም ቅድም ስታወሩ ሰምቻችኋለሁ ስለሱ ሰው ማቀው ነገር የለም ምናልባት የምትፈልጉት ከሱ ጋር የተገናኘ ነገር ከሆነ ማቀው ነገር የለም እኔ ይኸውልህ
እየጠየቅኩ ያለሁት ልጅቷን በህጋዊ መንገድ መውሰድ አትችልም ነበር? ልጅስ ብትሆን ነው እያልኩ ያለሁት። ትክክል ነህ። በህጋዊ መንገድ መሄድ ነበረብኝ፣ ግን በዛ መንገድ አልሄድኩም። በቃ ልጄን ልክ ባልሆነ መንገድ ነው ይዛብኝ የጠፋችሁ። ስለዚህ ልጄን ፍለጋ ነው። ልጄ ደህና መሆኗንና ወደ እኔ ለመለሳት ስለፈለግኩ ነው። ይኸውልህ እኔ ልነግርህ የምፈልገው አባቷ ብትሆን ኖሮ ህጋዊ መንገድ ያልኩህን ህጋዊ መንገድ ትከተል ነበር። አንተ በፍጹም አባቷ ልትሆን አትችልም። እንደዚህ ያደረግከው መቼም እንደዚህ አይነት ሰው በእንደዚህ አይነት ሁኔታ ሊያደርግ አይችልም። የላከህ ያደፋፈረህ። ምክንያቱም አንተ አባቷ ከሆንክ ያለችበትን የልጅቷን ጥበቃ ሳይቀር ታውቅ ነበረ። በእንደዚህ አይነት ሁኔታ እንደዚህ አይነት ሚሽን የሰጠ ሰው አለ፣ የከፈለ ሰው አለ። ይሄንን ከዚህ በኋላ ካንተ ጀርባ የተቀነባበረ የሆነ ነገር እንዳለ ይሰማኛል። ምንም ነገር የለም። የምታወራው ነገር ምናምን እንዳለ እንግዳ ነው ለኔ። ምንም ነገር የለም እንደዚህ አይነት ነገር። እኔ ልጄን ብቻ ፈልጌ ነው የመጣሁት አልኩህ እኮ። ምንም የተቀነባበረና የላከኝ ሰው የለም። ልጄን ለመፈለግ እኔ ራሴ አባት በቂ ነኝ። በቃ ግብረ አበር ምናምን የምትለውን ነገር ሊገባኝ አልቻለም። እኔ ጓደኛዬ ነው፣ ካለብኝ ጭንቀት አንፃር ያለብኝን ነገር አካፍየው ሊያግዘኝ ነው የመጣው። በቃ ትክክል ያልሆነ ነገር እንደሰራሁና ልጄን ልክ ባልሆነ መንገድ ላግት እንደሞከርኩኝ አውቃለሁ። እናንተ ግን ከየት እንደመጣችሁና እንዴት ተከታትላችሁ እንደደረሳችሁብን ነው ያልገባኝ ነገር። የምትፈልጉት ነገር ምናልባት ተላልፋችሁ ሊሆን ይችላል። እኔ ሌላ ነገር ውስጥ እንድገባ አልፈልግም። ካንተ ጀርባ ያለው ሰው ጌታቸው ባይሆን ኖሮ እንደዚህ አይነት ድፍረት በህግ መቼም በህግ ሰዎች ቁጥጥር ስር ያለች ልጅ ለመስረቅ ቀጥታ አትመጣም። በዛ ላይ ደግሞ የታጠቀው መሳሪያ ሳይቀር የታጠቃችሁት እንግዲህ ህገወጥ መሳሪያዎችን ነበር የያዛችሁት የነበረው። መቼም አንድ አባቷ የሆነ ልጅ በህጋዊ መንገድ ልጁን ለመውሰድ ይመጣል እንጂ መሳሪያ እስከመታጠቅ ድረስ ግብግብ ውስጥ እስከ መግባት ድረስ ያውም ደግሞ በህግ ቁጥጥር ስር ያለች ልጅ በ600 ሺህ ብር ቅድመ ክፍያና በ50% የባንክ ብድር የቤትና የሱቅ ባለቤት መሆን ይፈልጋሉ? እንግዲያውስ ከ4000 በላይ አባወራ በሚኖርበት ውብ ሂልሳይድ መኖሪያ መንደራችን ላይ እጅግ ዘመናዊ አፓርትመንቶችን ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም የንግድ ሱቆችን ከ27 ካሬ ጀምሮ እየሸጥን እንገኛለን። ታዲያ ቅድመ ክፍያውን ሲከፍሉ የእርሶ የቤት ባለቤትነት የሚያረጋግጡበትን ሙሉ ሰነዶችን በእጁ ያስገባሉ። ይህ ዕድል ለ15 ሱቆችና ቤቶች ብቻ ስለሆነ ፈጥነው በድርጅቱ ስልክ ደውሉልን። ዲኤምሲ ሪል ስቴት። እንግዲህ የህግ ከለላ እየተደረገላት ያለች ልጅ በዚህ መንገድ ለመስረቅ መቼም ያለውን ነገር እያንዳንዱን ነገር የደረስንበትን ሳይቀር በደንብ ያውቃል በደንብ። ስለዚህ ልጅቷን ለማስመለጥ የላከ አቶ ጌታቸው ነው። ጌታቸው ስለምትለው ሰውዬ አላቅም። ይኸውልህ ለምጠይቀኝም ነገር በስርዓት መመልስላችሁ ይሄንን ነገር እጃችን ላይ ስለያዛችሁብን ነው። ይሄን ነገር የያዛችሁብን እኛ ሰዎችን ለማወጣጣት እሷ ያለችበትን ቦታ ለማወቅ ሰዎችን ለማወጣጣትና ለማስፈራራት ብቻ ነው የተጠቀምንበት እንጂ ሌላ ምንም ህጋዊ ነገር ተጠቅመንበት አይደለም። ይኸውልህ ጌታቸው ስለምትለው ሰው ምንም አውቀው ነገር የለም። እኔ እያልኩ ያለሁት ያ ሁሉ መሳሪያ የታጠቀው መሳሪያ ሳይቀር እንግዲህ ህጋዊ የሆነ ሰው ማይታጠቀው መሳሪያ ነው። የሰጣችሁ ሚሽን ባጥር ዘላችሁ እስከ መግባት ድረስ ያደረሳችሁ ህጋዊ ስለሆናችሁ አይደለም። ህጋዊ ከሆንክ አባቷ ብትሆን ኖሮ በህጋዊ መንገድ ተጠይቃለህ እያልኩ ነው። ህጋዊ እንዳልሆንን እንኳን አምኜልሃለሁ። አሁን ወደ ህግ ቦታም እንዳትወስዱኝና ከናንተ ጋር መንጨርሰው ነገር ካለ እንድንጨርስ ነው። እኔ ሁሉንም ነገር ማቀውን ነገር ሁሉም ነገር ያለሁት አምኛለሁ። ትክክል አይደለም የሄድኩት ነገር ግን ሰው ለማስፈራራት ብቻ ነው የተጠቀምነው። እሷ ያለችበትንና ልጁ ያለበትን ቦታ ለማወቅ ሰዎችን አስፈራርተን የእሷን ጓደኞች አስፈራርተን ቦታውን ጠቁመውናል። ቤቱን ያወቅነውም በዛ መንገድ ነው። አንተ ይኸውልህ አባቷ እንኳን ብትሆን ኖሮ መቼም እስከ ዛሬ ተቀመጥከው ጊዜ እስከ ዛሬ ፈጀው ጊዜ አሁን ይሄ ጉዳይ መደረስ ሲጀምርበት ይሄ ነገር ሲሰማ ስለ አቶ ጌታቸው እኛ መድረስ ስንጀምር ነው ይሄን ነገር እንኳን ያደረከው። አባቷ ብትሆን እስከ ዛሬ የት ነበርክ? እስከ ዛሬ የት ቆየ? ይሄንን ነገር መቼም እሷ የነገረችን ታሪክ አለ። ዛሬ እስከምትደርስ ያለውን ሁኔታ አንተ የት ነበር የተኛው? ይሄ ነገር ሲነሳ ዛሬ እንዴት መጣ? አጋጣሚ እኔ የነበርኩበት ሁኔታ ጥሩ አልነበረም። አቶ ጌታቸው ስለምትለው ሰው ያሁንም ማቀው ነገር የለም። እኔ ግን የነበርኩበት ሁኔታ ጥሩ ስላልነበረ ልጄን ለመፈለግ አልቻልኩም ነበር። ስራን ፈትቼ ነበር። ብዙ ነገሮችም ደርሶብኝ ነበር። ታመሜም ነበር። ድንገት ነው ልጄን ይዛ የጠፋችው። ስለዚህ እሷ ያለችበትን አድራሻ ማወቅ አለብኝ። የምትኖርበትን ቦታ ማወቅ አለብኝ። ይሄን ነገር ለማወቅ ጊዜ ወስዶብኛል እንጂ የመቆየቱ ጉዳይ አባትነቴን ሊያስከለክለኝ አይችልም። እኔ አባት ነኝ። አሁንም ቢሆን ልጁን የሚፈልግ አባት ነኝ። ሌላ ነገር የለኝም ከጀርባዬ። ይኸውልህ አሁን መቼም የተያዝክበት ሰዓት ነው። መቼም ጓደኛህም ቢሆን በእኛ ሰዎች ቁጥጥር ስር ነው ያለው። አንተም ቢሆን እንደዛው። አሁን እዚህ ጋር እንደርስበታለን እኮ እኛ የማን እንደሆነች ቀላል እኮ ነው። ይሄ እኮ ዲኤንኤም የሚያጣራው ጉዳይ ነው ያንተ አባትነት። የዛኔ ግን እኔን ያደርገኝ እኔና አንተ ስንገናኝ እኔን ያደርገኝ። አሁንም ቢሆን መቼም እውነታውን ወደድክም ጠላንም እንደርስበታለን። በጣም ቀላል ነው። እስከ ዲኤንኤም መሄድ አይጠበቅብንም እኛ። ስለዚህ አሁን ከኛ እጅ ጌታቸው የምትለው ሰውዬ በፍጹም ሊያስጠላህ አይችልም። እኛ እጅ ላይ ነው ያለው። ይሄንን ደግሞ ይኸውልህ ታውቀዋለህ። ከኛ እጅ ማንም ሊያስጠላህ አይችልም። እሱ ጥጉን ይዟል። እሱ አንተን እዚህ ጋር አጋፍቶ
ጌታቸው ስለምትለው ምንም ማቀው ነገር የለም። ምን ያልኩህ እኮ እኔ ልጄን ብቻ ልፈልገው የመጣው ሰው ነኝ። ይኸውልህ እኔ አንተን ለመጨረሻ ጊዜ ነው እየጠየቅኩ ያለሁት። የላከ ጌታቸው ነው። በዚህ መንገድም ቢሆን ይኸውልህ እኔ እውነቱን ደርስበታለሁ። አሁንም ቢሆን ጌታቸው የሚባለው ሰውዬ አንተን ከዚህ ሊያስጥልህ አይችልም። እውነቱን ደርስበታለሁ። በዚህ ልክ ግን መሳሪያ የታጠቀ ልጁን የሚፈልግ አባት እኔ አይቼም ሰምቼም አላውቅም። ስለዚህ ካንተ ጀርባ ያለው ሰው እኔ አሁንም ቢሆን ለመጨረሻ ጊዜ ነው የምጠይቀው። ምንም ነገር የለም። በቃ ለመጨረሻ ጊዜ ስላልከኝ እኮ አይደለም። ምንም ነገር የለም። መሳሪያ ያዛችሁብን ለማስፈራራት ብቻ ነው የተጠቀምነው። በቃ አሁንም መሳሪያ ስለያዛችሁብን ነው እኔ በስነ ስርዓት ማወራሃና ምንም ለዋሽም አልፈልግም። የያዛችሁት መሳሪያ እኮ ፍቃድ ያለው መሳሪያ አይደለም። ፍቃድ የሌለው በየትኛውም ፖሊስ ጣቢያ የህግ ፍቃድ የሌለው ላይሰንስ የሌለው መሳሪያ ነው ያዛችሁት። ትክክል። ግን ልጄን ለመፈለግና ልጄን ሰው አስፈራርቼበታለሁ እንጂ በመሳሪያው ምንም ነገር ጉዳት ያደረስነው ነገር የለም። ይኸውልህ አታውቅም። ይሄ ያደረስከው ብቻ ከጀርባ ያለው ከአቶ ጌታቸው በተጨማሪ ዛሬ ብቻ እቺ ኢንሲደንት ያደረካት ያጠፋት ብቻ አንተ ልታስወረውረህ ትችላለች። አንተ ላይ እዚህ ጋር ደግሞ ከዚህ ደግሞ ጌታቸው የምትለው ሰው የተመካበት ሰው ተደብቄ ያመልጥበታለሁ የምትለው ሰው በፍጹም ከዚህ ሊያስመልጥ አይችልም። ምንም ነገር የለም። ለዛ ነው ከናንተ ጋር እናንተ ምን እንዳደርግ የምትፈልጉትን ነገር ሁሉ አደርጋለሁ። በቃ እናንተ እጅ ላይ ጥሎኛል እድል። ስለዚህ እናንተ እንዳደርግ የምትፈልጉትን ነገር ሁሉ አደርጋለሁ። ምናልባት እኔ ግን ስለማላቀው ነገር ግን ብትጠይቀኝ ምን ላደርግ እችላለሁ? ስለጌታቸው ምንም ማቀው ነገር የለም። ለመጨረሻ ጊዜ ነው አንተንም ላስጠነቅቅህ የምፈልገው። ለመጨረሻ ጊዜ እንዳልኩ ጌታቸውም ሆነ ያንተ ሰው የተመካበት ሰው ከዚህ ኢንሲደንት ሊያስመልጥ አይችልም። መቼም ተመልክተዋል ጓደኛ ያለበትን ሁኔታ አይደለ? በምን አይነት ሁኔታ ጓደኛ እንዳለ የሱን ሁኔታ አንተ መቀበል የምትፈልግ አይመስለኝም። እዚህ እንኳን ያልመጣው የኛ ሰዎች ስለጎዱት ነው። ከዚህም በላይ እንደሚሆን ግን ላስጠነቅቅህ እፈልጋለሁ። ከዚህም በላይ ከጓደኛህም በላይ ምክንያቱም የገባንበት ጉዳይ ቀላል ነገር አይደለም። ይሄንን ደግሞ እያስጠነቀቅኩህ ነው። ያስጠነቀቅኩህን ነገር ደግሞ ከዚህ በፊትም በነበሩ ሰዎች ደግሞ በደንብ ታውቁታላችሁ። የእናንተ ሰው የጌታቸው ሰዎች እንዴት እንዳደረግናቸው በደንብ ያውቃሉ። አሁንም ቢሆን ያለውን ነገር በጸባይ በሰላም ንገረን፣ እውነታውን ንገረን እያልኩ ነው። ያለበለዚያ ግን እኔ ነው ያድርገኝ። እኔ ልጄን ብቻ ፍለጋ ነው የመጣሁት። ብታምንም ባታምንም ያው የያዝነው ቦርሳ ውስጥ አይታዋል አይደል? ቅድም የተሳፈርንበት ትራንስፖርት እንትን ራሱ አለ። ከዲላ ነው የመጣነው። እኔ ስለምጠይቀው ነገር ምንም ማቀው ነገር የለም። በጣም እያስጨነቀኝ ነው ያለው። እኔ ልጄን ብቻ ፈልጌ ነው የመጣሁት። ጓደኛዬ ሊያግዘኝ ነው የመጣው። በቃ ሌላ ነገር ምንም አላማ የለንም። ምናልባት ይሄ መሳሪያ እጃችን ላይ መያዝ አልነበረበትም፣ ግን በቃ ሲጨንቀኝ ያደረኩት ነገር ነው። አንተ ወንድ ልጅ አይደል እንዴ? አትረዳም እንዴ? ሰው ልጅ እናንተ አትረዱኝም እንዴ? አይታችኋል አይደል? ሁሉንም ነገር ስነግራችሁ ቦርሳው ሲበረበር አይታችኋል። ትራንስፖርት ከዲላ የመጣሁበት የትራንስፖርት ቲኬቱም አለ እዛ ላይ። አሁን ምን አድርገን ነው የምትሉኝ? ከዚህ በላይ የማውቀውን ነገር ሁሉ ነገርኳችሁ። ጌታቸው ስለምትለው ነገር ምንም ማውቀው ነገር የለም። ይኸውልህ እኔ አንተ ከየትም መጣህ ከየት እኔ ጉዳይ አይደለም። የላከ ሰው ግን አቶ ጌታቸው እንደሆነ እርግጠኛ ነኝ። መቼም እንዳልከው ይኸውልህ ይሄ ሰውዬ ጓደኛዬ ያልከው ሰው ምንም የማያውቅ ከሆነ እንግዲህ የምታዝንለት ከሆነ አንተን ለመርዳት ከመጣ እንግዲህ የእሱን ዕጣ አንተም ትቀበላለህ። ይሄም ሰውዬ እንግዲህ እንዳልከው ምንም የማያውቅ ከሆነ ምንም በማያውቀው ነገር ነው እየተሰቃየ ያለው። አሁንም ቢሆን እውነታውን ማትናገር ከሆነ ይሄ ነገር ይቀጥላል። እሱ እኔ ነኝ በዚህ አይነት አሁን እሱ መሳሪያውን ስለያዘ ነው እንጂ መሳሪያውን የሚያመጣውት እኔ ነኝ። ግን እዚህ ሁሉ ነገር ውስጥ እሱንም የከተትኩት እኔ ነኝ። በቃ ግን ጓደኛዬ ለኔ ሲል ነው ይሄን ሁሉ ነገር የከፈለው። ማነህ? ምንድነህ? እንዴት አባቷ እንደሆንክ እያንዳንዱን ነገር እውነታውን እንድትነግረኝ እፈልጋለሁ። አንተ ምን ነግረን ሁሉ ነገር ለምንድን ነው የማታምነኝ? ሌላ ነገር የለም ያልኩህ እኮ በቃ በሰላም ነው ወደ መጣሁበት እንድመለስ ብቻ እርዳኝ። በቃ ልጄ መፈለጉንም ባልከኝ መንገድ በህጋዊ መንገድ ከዚህ በኋላ እጠይቃለሁ። ጌታቸው ስለምትለው ግን ማቀው ነገር የለም። እኔ ማቀው ነገር ቢኖር እነግርሃለሁ። የምሬን ነው የምልህ። ለልጄ ስል ማልገባበት ቦታ የለም፣ ማላረገው ነገር የለም። ይሄን ሁሉ ነገር የሚያደርኩት ለልጄ ስል ነው። ለምንድን ነው የማትረዳኝ አንተ? አሁን እንዳደረግ የምትፈልጉት ነገር ምንድን ነው? በቃ ተውኝ። እስኪ አንዴ እናቆምና ያለውን ነገር ከሱ ጋር እናወራ። አንዴ ቆይ ከታርጉት። እሺ እንግዲህ ተመልካቾቻችን የነበረንን ቆይታ ተመልክታችኋልና እንግዲህ እያለን ያለ ነው የሊዲያ ልጅ የአቶ ጌታቸው ሳይሆን የኔ ልጅ ነው፣ ከክፍለ ሀገር ነው የመጣሁት እያለን ነው። እንግዲህ ያለውን ነገር ግን ሳይድ ኦፍ ስቶሪውን እያንዳንዱን ነገር ምናልባትም የሚጠቅመን ከሆነ እውነታውን መስማት ስላለብን ከሱ አፍ ደግሞ ያለውን እውነታ ለመስማት ጥረት እናደርጋለን።
መጀመሪያ አንተ የልጁ አባት እኔ ነኝ የምትል ከሆነ እንዴት ነው ከመጀመሪያው አንስቶ እዚህ ያለውን ነገር እስከምታውቅ ድረስ እስከዛሬ መቆየትህን ጨምሮ እያንዳንዱን ነገር እውነታውን የነበራችሁን ነገር እንግዲህ ከዲላኔ የመጣሁት እያልከኝ ነው የክፍለ ሀገር ሰው ነኝ ነው እያልከኝ ያለውና እውነታውን ከመጀመሪያው አንስቶ አንተ እውነት ነው የምትለውን ማለት ነውና ካንተ ሳይድ አለ የምትለውን ነገር እንድትነግረኝ እፈልጋለሁ። እኔ ምንም ዋሽ ነገር የለም። አሁንም የምትፈልጉት ነገር ከሆነ ያለውን እውነት ሁሉ ዝርዝር አድርጌ እነግራለሁ። ግን አደራችሁ ጓደኛዬ ምንም እንዳይሆን እኔንም ለሌላ ነገር አሳልፋችሁ እንዳሰጡ። ይኸውልህ ይሄ ማለት እንግዲህ አንተ ነገርከኝ ማለት እኔ አምንሃለሁ ማለት አይደለም። ያንተን ግን ካንተ ሳይድ ኦፍ ስቶሪ ያለውን ግን እያንዳንዱን ነገር መስማት ፈልጋለሁኝ። እንዴት እንደተገናኛችሁ በምን አይነት ሁኔታ ልጅ እንደወለዳችሁ ሳይቀር የነበረውን ነገር ኢንሲደንቶቹን ሳይቀር እያንዳንዱን ነገር እውነቴ ነው የምትለውን ነገር እንድትነግረኝ እፈልጋለሁ። እኔ ምንም መደብቅ ነገር የለም። ያለውን ነገር ሁሉ እውነታውን እነግርሃለሁ። ችግር የለብኝም። ለዛ እኔ ሹፌር ነኝ ለረጅም ጊዜ ስራ የነበረው። ስለዚህ በአጋጣሚ አንድ ምግብ ቤት ላይ አያት ነበር። ብዙ ጊዜ እንተያያለን፣ እንተዋወቃለን። እንደዚህ በጣም እንትን ያለ ቅርርቦች ፈጠርን። ከዛ በኋላ አብረን መቆየት አብረን መገናኘት ጀመርን። ኢቭን በትዳር አብረን እየኖርን ነው የነበረውና በጣም ሰላማዊ ነበር የምንኖረው ህይወት። ግን የሆነ ጊዜ ላይ አደጋ ደረሰብኝና ነገሮች ከባድ ሆኑ እና እሷም ከቤተሰቦቿ ጋር ያላት ነገር ጥሩ አልነበረም። በጣም ይሄ መጣላት መጋጨት ምናምን ተጀመረ። አንዳንዴ ቤት ውስጥ ችግርም ሲገባ ሰላም የነበረው ነገር ሁሉ ይጠፋልና በእንደዚህ አይነት እንትኖች ውስጥ ነው ተነስታ ጥላኝ እንዳጋጣሚ ወደ ከተማ የወጣችው እና እኔ በጣም ከባድ የሆነ ጊዜዎችን ከዛ በኋላ አሳልፍ ያለው ብቻዬን። እንደውም ታላቅ ወንድሜ ባይኖር ኖሮ አሁን እንደዚህ ቆሜ ማታየኝም ነበር። እንዳገግም የረዳኝ እሱ ነው። ገባ ከመሜ ራሱ ከዛ በኋላ የእሷን ነገሮች እንግዲህ ብዙ ነገር መስማት መከታተል ጀመርኩ። እዛ ያሳለፍነው የፍቅር ጊዜ ያሳለፍነው ነገሮች ብዙ ነበሩ። ከዛ በኋላም ነገሮች ሲመጡ ይህን ችግር እንዴት ነው የምናልፈው ብለን ተነጋግረን ያለውን ችግር ለመፍታት እንሞክራለን ተባብለን ነበረ። ቢያንስ አረብ ሀገር ሜዳ ቢሆን እኔም ከህመሚያ አገግሜ ራሱን እንኳን ሹፍርናው መስራት ካልቻልኩም ሌላ ስራ መስራት እንደምችል እየተነጋገርን ነበር። የኔ መታመም ትልቅ ነገር ነው። ለምን እሷን ስራ አስትቻት ነበር አብረን መኖር የጀመርነው የነበረው። ስለዚህ ገቢ የሚመጣው ከኔ ነው። ያ ነገር ሲቋረጥ ሰው የተወሰነ ጊዜ ይረዳል፣ የተወሰነ ጊዜ ያግዛል እንጂ እስከ መጨረሻው ሊያግዝ የሚችል አካል አይኖርም ብዙ ጊዜና በዛ ምክንያት በጣም ጸብ ይፈጠር ጀመረ ቤታችን። ከዛ ጥላኝ ወደ አዲስ አበባ መጣች። ከዛ እኔ ከበሽታዬ ጋር በጣም ከባድ ጊዜ ነበረ። ታላቅ ወንድሜ ነበር፣ እሱ ረዳኝ፣ እሱ አገዘኝ። ሕክምና ተከታተልኩና አሁን ደህና ሆንኩኝ፣ እግዚአብሔር ይመስገን። የሚገርመው በጣም ደስ የሚል ጊዜ፣ በጣም የሚያምር ጊዜ ነበረ የነበረን አብሮነታችን ላይ ከአደጋው በፊት ማለት ነው። አደጋው ከደረሰ በኋላ ነገሮች ሁሉ ጭልምልም ነው ያሉት። በዛ ላይ እሷ ጥላኝ ስትሄድ ደግሞ ቤት ውስጥ ብቻዬን፣ ጓደኞቼም የተወሰነ ጊዜ መጡ። የተወሰነ ጊዜ እየተመላለሱ የሚያውቁኝ ሰዎች፣ ስራ ቦታም ያሉ ሰዎች ያው ሳንቲም እያዋጡ ምናምን ሕክምናም ይሆነኛል ብለው ለመድኃኒት መግዣ ምናምን እያደረጉ እንትን አሉ። ከዛ በኋላ ግን ቤትም ይመጣ የሚጠይቀኝም ሰው ጠፋ። የምሬን ነው የምልህ። አንዳንዴ በጣም ከባድ የሆነን ነገር በዚህ ደረጃ አሳልፋለሁ ብዬ አላሰብኩም ነበር። ሽንት ቤት ለመሄድ አቅቶኝ አንዳንዴ ድንዝዝ እያደረገኝ እግሬ እየተንፏቀቁ አንድ እንኳን ቀና የሚያደርገኝ ሰው አጥቼ እየተንፏቀቅኩ ልሄድ ነበር ወደ ሽንት ቤት ለመሄድ እና ምግብ ለመብላት ምግብ ለማቅረብና ቢያንስ ከሱቅ እንኳን ያለ ልጅ ዳቦ ይዘልኝና ብዬ ስልክ ስደውልለት ስልክ ማንሳት ሁላ እስኪተው ድረስ በገንዘብ እንኳን ለሚመጣው ቤት ለማምጣት እና በጣም ከባድ የሆነን ጊዜ አሳልፍኩ። በጣም ከባድ የሆነን ጊዜ ያልተቀየረብኝ አንድ ወንድሜ ብቻ ፊቱን ያላዞረብኝ፣ ስራውን እየተወ እንደምንም ብሎ ማታም ቢሆን እየመጣ አንዴም ቢሆን ይጎበየኛል፣ ያየኛል፣ መበላውን ነገር ያቀርብልኛል። እግዚአብሔር ይመስገን አሁን ቆሜ መሄድ ቻልኩ እንጂ በጣም ከባድ የሆነ ጊዜዎችን አሳልፌያለሁ። እሷም እዛ ከሄደች በኋላ ድምጿ ጠፋ፣ ምንም ነገር የለም፣ ስልክም አታነሳ። ከዛ የሄደች አካባቢ ትንሽ ትሻል ነበረ፣ የተወሰነ ሳንቲምም እየላከች ስልክም ታወራይ ምናምን ነበር። ከዛ በኋላ ስልኳም ጠፋ፣ አይነሳምም፣ መጥራትም አቆመ። የሆነ ሰዓት ላይ ተስማምታችሁ ነበር እሷ ወደዚህ የመጣችሁ? እንደዚህ ሀፋፍ ነበርን። ቢያንስ ደህና ከሆንኩ በኋላ ነበር ልትሄድ የነበረው እንጂ በዛ ሁኔታ ውስጥ አልነበረም። ግን እውነቴን ነው የምልህ ቤት ውስጥ የሚላስ የሚቀመስ እስኪጠፋ ሆነ። ሳንቲም በነበረን ሳንቲም በማገኝ ሰዓት የሚያጅቡን ጓደኞች ራሱ ዝር የሚልም ጠፋ
እና አንዳንዴ ባገኘው ሰዓት ሳንቲም በነበረን ሰዓት ሳባክናቸው የነበሩትን አሁን ታምሜ በዛ ጊዜ በስቃይ ውስጥ ሆኜ መድኃኒት መግዣ ስቸገር አየሁት። የገንዘብን አቅም በከንቱ ዝም ብሎ ሳጠፋ ሳባክነው የነበረው ነገር ይቆጨኝ ጀመር። ግን አንዴ ሆነ። ከዛ በኋላ የእሷን ነገሮች ስሰማና ሳይ በጣም ነው እንትን ያለኝ። አሁን ይሄ አብሮኝ የነበረው ጓደኛ የምላችሁ እያንዳንዱን ነገር ያቅ ስለነበር ነው። በእሷም ዙሪያ ያለውን በእኔም ዙሪያ ያለውን ነገር ያቅ ስለነበር ነው አብሮኝ እዚህ ደረጃ ውስጥ የገባውና እዚሁ መስዋዕትነት ውስጥ አብሮኝ ሊገባ የቻለው በዛ ምክንያት ነው። አንድ ያገዘኝ እሱ ነው። እናንተ ቻናል ላይ የተለቀቀውን ነገር አየ። ከዛ ለእኔ ድምጿን አውቄዋለሁ። በነገራችን ላይ ገና ድምጿን ስሰማ አውቄዋለሁ። ማለት ፊቷ የሚታይ ሆኖ ስላልነበረ እንትኑ ድምጿን ስሰማ ግን እሷ መሆኗን አውቄያለሁ። እና ስሰማ የነበረው አሉባልታዎች አሉ። ቡና ቤት እንደገባች የሴተኛ አዳሪነት ስራ እየሰራች እንደሆነ ምናምን ሰዎች ይነግሩኝ ነበር። እና ያን ነገር እውነት ነው ብዬ መቀበል ከብዶኝ ነበር። እና ግን ከዛ በኋላ ልጄን መፈለግ ስለነበረብኝ ቀጥታ ወደ አዲስ አበባ መምጣት እንዳለብኝ ወሰንኩ። ይህን ስወስን ጓደኛዬ ከጎኔ እንደሚሆንና የሚያስፈልገንን ነገር ሁሉ ለማድረግ ዝግጁ እንደሆነ ነገረኝ። የሚገርም ነገር መሳሪያ መያዜን አያውቅም ነበር። በየመንገዱ ፍተሻ ነበረ። እንደምንም ብለን ነው መሳሪያውን ያሳለፍነውና መንገድ ላይ ነው የነገርኩት መሳሪያ እንዳያስኩኝና ለአንዳንድ ነገር ይጠቅመናል ብዬ ሌላም ሳንቲሞችን ይዤ እንደነበረ ምናምን አሳየው። ደነገጠ፣ ፈራ በሰዓቱ። ግን እንደምንም ብዬ አሳመኘው። ምንም ወንጀል አንሰራበትም፣ ጀስት ለማስፈራራት ነው የምንጠቀምበት መሳሪያውን አልኩት። እሺ አለኝ። ሌላ ነገር የለም እባካችሁ፣ ሌላ ነገር ምንም አታስቡ። ጌታቸው ስለምትለውም ሰው ማቀው ነገር የለም። ይኸውልህ መቼም ቪዲዮን አይተው ቪዲዮን ተመልክተው ከሆነ እኛ በቪዲዮ ላይ ምንም አይነት አድራሻ አልጠቀስንም። እሷ እዚህ ነች እንደዚህ እናደርግናት። ምናልባትም የጠቀስነው ነገር ቢኖር ለልጅቷ ከለላ እንደምናደርግላት ብቻ ነው። አድራሻውን አልተናገርንም። ስለዚህ አንተ መቼም የጌታቸው ሰው ባትሆን ኖሮ ከዚህ በፊት እሷን ወይ ያለችበትን ባታውቅ ኖሮ እንዴት የት እንዳለች ሳይቀር ያንዳንዱ ነገር መቼም ሰው ስላለ ተዘጋጅተህ ነው አይደለ? መሳሪያ እስከመታጠቅ ድረስ ከደረስክ መሳሪያ እስከመታጠቅ ድረስ ደርሰህ ከመጣ አድራሻውን ካወቅ የተወሰነም ቢሆን ስለሷ የምታውቀው የተወሰነ ብቻ ሳይሆን በደንብ የምታውቀው ሂንት አለ፣ በደንብ ታውቃታለህ ማለት ነው። ምንም መረጃ ሳይኖረን ነው የመጣ ነው። ግን በቃ በድፍረትና እንቅስቃሴዎቻችንን ካሰፋን ምን ማለት ነው? መቼም አዲስ አበባ በጣም ሰፊ የሆነች ከተማ ነች። እንግዲህ ሰው ማይገናኝበት በጣም ሰፊ ቅያሶቿ ሰፈሮቿ ሁላ በጣም ሰፊ የሆነ ከተማ ነው። በዚህ መቼም በዚህ ፍጥነት ሁሉ አንተ እዚህ ደርሰህ አድራሻዋን፣ ቤቷን፣ ልጅቷ የት እንዳለች ሁሉ አሳይቀር ታውቃለህ የሚል ሀሳብም ግምትም የለኝም በፍጹም። ይሄ ይኸውልህ እኔ መቼም እንደዚህ ተከታተየ ብትለኝ ይሄ ለኔ የሚያሳመኔ ነገር አይደለም። እኛ መጀመሪያ መረጃ ነበረን። ቢያንስ የምሰራበትን ክለብ እዛም ሆኜ ሰምቼ ነበር። ስለዚህ ከዛ ክለብ መነሻ እንደማድረግ አምኛለሁ። ስንመጣ እሱን ታርጌት ያደረግ ነው። ስለዚህ እዛ ሄደን ፎቶ እኔ ጋር ፎቶ አለ የሷ። ስለዚህ በዛ መረጃ መሰረት ሰዎችን ጠየቅን። አንዳንድ ሰዎችንም አስፈራርተን የጠየቅናቸው ሰዎች አሉ። ከዛ ቤት እንደለቀቀችና ሺሻ ቤት እንደከፈተች ነገሩን። ከዛም እያጠያየቅን ባንዴ አይደለም ኢቭን ያለችበትን ለማወቅና ልጇን ያስቀመጠችበትን ስራ መሰራበትን ለማወቅ ጊዜ ወስዶብናል። ግን ደግሞ መነሻ የሆነን ክለቡን መጀመሪያ ሰው ማወቃችን። ይኸውልህ አሁንም ቢሆን ክለቡም ቀላል ነው እያልኩ አይደለም። ክለቡን ማግኘት ሳይቀር ቀላል ነገር አይደለም። እንዴት ልታውቀው ትችላለህ? ክለቡን እንኳን ሳይቀር አታውቅም። ከዛ በተጨማሪ ክለቡን እሺ ይሁን አወቅከው። መቼስ እንግዲህ ቪዲዮ ላይ ልጅ እንዳላት ሳይቀር ማንም እንግዲህ የሚያውቅ የለም እዛ ክለብ ውስጥ የልጇን አድራሻ። እንግዲህ ተመልካቾችም አይታችኋታል። ልጇ ከሷ ጋር አብራ አይደለም የምትኖረው፣ ለየብቻ ናቸው። የሷን ቤት ብታገኝ እንኳን የልጇን አድራሻ ማወቅ የሚችልበት ሁኔታ የለም በፍጹም። ስለዚህ ልፈልግ እንጂ ልጇ አብራ እንደምትኖር አውቃለሁ ቢያንስ። እሷን ግን ልጅ እንዳላት ራሱ ሰዎች ስጠይቃቸው ከልጅ ጋር አይተናታናቅም ነው የሚሉኝ እኮ። በእርግጥ እኔ ግን ልጇን ደብቃ ወይ የሆነ ቦታ አድርጋ ሊሆን ይችላል ብዬ እሷን መጀመሪያ ያለችበትን ቦታ ነው ሳጣራ የነበረው። ከዛ እንደለቀቀችና ሺሻ ቤት እንደከፈተች ሺሻ ቤት እንደምትሰራ ነው የሰማሁት። ከዛ በቅርብ ርቀት ተከታተላት ነበር። ይኸውልህ መቼም ከተያዘችበት ቀን ጀምሮ እስከ ዛሬ ያለው ቀን እንግዲህ አንተ እንዳልከው ከተከታተላት ነበር። እንደዚህ ላልከው የሚበቃ ጊዜም አይደለም። እዚህ ሰፊ በሆነ ከተማ ውስጥ የልጇን አድራሻ ሳይቀር እስከማወቅ የሚያደርስ ምንም ነገር የለም ከጀርባ ያለ ሰው እስካለ ድረስ። አሁንም ቢሆን እሷ በእኛ ቁጥጥር ስር ነው ያለችው። ስለዚህ እነዚህን ሰዎች ማግኘት ቀላል ነገር አይደለም። ቤቱን፣ ክለቡን፣ ቤቷን ሳይቀር አሁንም ቢሆን ከጀርባ ያለ የሚረዳ ሰው አለ፣ በደንብ አለ። የምታውቀው ከዚህ ኢንሲደንት ጀርባ አቶ ጌታቸው ነው ያለው።
ያለውን ነገር እውነቱን ንገረኝ እያልኩ ነው ጌታቸው ስለምትለው ሰው ምንም አውቀው ነገር የለም የመጣህበት መንገድ አላሳመነኝማ የሚያሳምን ነገር እየነገርከኝ አይደለም እንዴት ነው አንድ ሰው ተነስቶ ከሷን ከነልጇ ከነቤቷ እያንዳንዱን ነገር ሊነግረኝ የሚችለው በምን አግባብ ነው እዚህ ሰፊ የሆነ ከተሞች በእነዚህ በሁለት በሶስት ቀናት ውስጥ ቤቷን ክለቧን የምትሰራበትን ሺሻ ቤቷን የልጇን ቤት ሳይቀር እነዚህን ሁሉ እንዴት ነው ባንዴ ልታውቅ የምችለው ያውም የሚያውቀው ሰው የለም እያልኩ እኮ ነው ልጅ እንዳላት ሳይቀር ልጅ እንዳላት አው ብዙ አያውቅም እኔ ግን እሷን ነው መጀመሪያ ስፈልግ የነበረው እንዳልኩ መነሻ የሆነኝ ክለቡን ነው በቃ የምሰራበት ክለብ የሚያውቃት ሰው አይቷት መጀመሪያ እኔና እሷን የሚያውቀን ሰው ስለዚህ እዛ ክለብ ነው መጀመሪያ መሄድ የነበረብን ከዛ ክለብ ነው መነሻ ሆኖን የምሰራበትን ቦታ ለማድረስ ሞከር ነው ይኸውልህ እሷም የነገረችን ነገር አለ እያንዳንዱን ነገር ከክፍለ ሀገርም ከሆነ እሱ ነኝ የምትል ከሆነ እንኳን ይሄ ክፍለ ሀገር የነበርኩት ባለቤቷን የምትለኝ ቢሆን እንኳን የነገረችኝ ነገር አለ ባለቤቴ የነበረው ሰው ሹፌር የነበረ እንደዚህ ካልከኝ ኢንሲደንት በላይ ባደጋ በፓራላይዝነት የቤት ውስጥ የተቀመጠ መንቀሳቀስ የማይችል ሰው ነው ያልሞከርኩት ህክምና የለም እሱ እንዲድን እሱ ፓራላይዝ ነው ያየውክ እኮ ነው እንግዲህ ይኸውልህ ከዛም አልፎ ቪዲዮን ተመልክቻለሁ እኮ እያልከኝ እኮ ነው እያንዳንዱን ቪዲዮን ነገር ተመልክቻለሁ እያልከኝ ነው ይሄ ደግሞ ቪዲዮ ላይ ያለ የተለቀቀ ነገር ነው መንቀሳቀስ የማይችል እንግዲህ ቤት ውስጥ ሆኖ ከዚህ በኋላ የማይንቀሳቀስ ሰው ነው እያለች ነው እንዳየውክ ከኛም ሰዎች ጋር ግብግብ ስትፈጠር ነበር እኛም ሰዎች የነገሩ ነገር ነው እኛም ከደረስን በኋላ ቢሆን ማለት ነው በስርዓት ቆመ የምትሄድ በስርዓት የምትራመድ ሰው ነህ አሁን እንደምታዩ እንደና ሆኜ ነው እንጂ የነገርኩን ጊዜ አሳልፌያለሁ የነገርኩን በጣም ከባድ ወቅት አሳልፌያለሁ ምናልባት እሷ ተነስቶ አይሄድም ብላ ነበር ያሰበችው ማለት ነው እኔ ግን እግዚአብሔር ረድቶኝ ህክምና አግኝቼ ድኛለሁ እንጂ ከነበረብኝ ሁኔታ አንፃር ምናልባት ፓራላይዝ ይሆናል ብላ ነበር የገመተችው ማለት ነው ግን ሽንት ቤት መሄድ ራሱ ያቅተኝ ነበር በርግጥ እውነታው ከባድ ነበር የደረሰብኝ ጉዳት ይኸውልህ እኔ ካንተ ጋር እስከ ዲኤንኤ መሄድበት እንኳን ምክንያት የለኝም እንደው ሊድ እስከ ጥግ ሊድ እንኳን ቢባል ማለት ነው ቀላል ነው እያልከኝ የነበረውን ነገር ካንተ ያለውን ሳይድ መስማት ስለምፈልግ እንጂ አምኛለሁ ማለት አይደለም እሷም ቢሆን እዚህ ነች ያንዳንዱ ነገር እውነታውን እንዴት እንደምትወውቁ ሳይቀር እንድትወሩ ፈልጋለሁ እውነቱን ትናገራለህ አሁንም ቢሆን ካንተ ጀርባ ያለ ሰው እንዳለ ይሰማኛል አንተ በራስህ ያውም ከክፍለ ሀገር ከዲላ ድረስ የመጣ ሰው ያንዳንዱ ነገር አውቆ በዚህ ፍጥነት ውስጥ እስከ ቤቷ ድረስ ይገባል የሚል ግምት የለኝም በፍጹም አሁንም ቢሆን ላምንህ እንዳልቻልኩ ነው እየነገርኩ ያለሁት እኔ ያለውን ነገር ሁሉ ነገር ያለው እንግዲህ ዲኤንኤ የሚመርመር ካለን ዲኤንኤ ማስመርመር እንችላለን በቃ እኔን ያዙኝና በቻላችሁት መጠን የምትፈልጉትን ነገር ሁሉ እኔን ጠይቁ ስለመሳሪያውም ስለተያዘውም ነገር እኔ ኃላፊነቱን ልሰድ ከዛ ውጪ ያለውን ነገር ሁሉ ጠይቁኝ ጓደኛዬን ግን ልቀቁት እንግዲህ ይኸውልህ አንድ እጃችን ገብታል የተፈጠረው ነገር አንተን ለማስለቀቅ ይኸውልህ ያደረጋችሁት ነገር እንኳን ለመልቀቅ የሚያስወቃችሁ ነገር አይደለም እሷም ቢሆን እዚህ ነው ያሉት የኛ የህግ ሰዎች ይዟት መጥቷል እሷ ትግባ ያለውን ነገር እውነታውን ትንገረን ሁለቱ ይገናኙ እሷን አምጡልኝ እኔ ከዚህ ልጅ ጋር መቀመጣለሁ ለምን መቀመጥ ማትፈልገው ይሄ ሁላ ነገር ካረጋችኝ በኋላ ከሷ ጋር ቁጭ ብዬ የማወራው ነገር የለም ምን ማለት ነው ይሄ ነገር ሁላ ካረጋችኝ ማለት ቁጭ በልና አውራ ቁጭ በልና ትነጋገራለች ይኸውልሽ ሊዲያ እንግዲህ ከሱ ጋር እያንዳንዱ ነገር ቆይታ አድርገን ነበረ ያለው ነገር የነበረው ነገር ዲላ እንደነበረ እሱ ዲላ የነበረው ባለቤትሽ በመኪና አደጋ የነበረው የልጅሽ አባት እንደሆነ ነው እሱ እየነገረን ያለ ነው ታውቂዋለሽ እሱ ነው እንግዲህ የልጁ አባት ነኝ ልጄን ፈልጌ ነው ልጅ አባት ቀልድ ነው እንደያዛችሁት እኔ አልገባኝም ቆይ ማለት አላቀም በይ ይሄው አሁን ቆም ያለው ሙሉ አካል አለኝ እንደዚህ ነበር የምታቂ እኔ ካሁን ውጪ አይቼ አላቅም ጭራሽ ይኸውልሽ እኔ ይሄን ሰውዬ ካሁን ውጪ አላየሁም ማን ነው ሲጀመር ያለውን ነገር እውነታውን መስማት እንፈልጋለን እኔ ምን አይነት ወሬ ነው አንተ የምታወራው ማን ነው ሲጀመር አንተ እየጠየቅኩ እኮ ነው የልጅሽ አባት ማን እኔ አላቀህማ የምርሽን ነው አዎ የምሬን ነው እኔ ልጄን አባት አላቅም እንዴ አንተ ማን ነው ሲጀመር ከየትም መጣ የልጄ አባት ልትሆን ያምራል እንዴ ማን የልጅ አባት የተከበረ ሰው ነው እንዳንተ አይነት ነፍሰ ገዳይ ሊሆን አይችልም ማን ነው ሲጀመር ያታውቂኛለሽ አንቺ ቆይ አይደለም አይ ቆይ ማን ነው ቆይ ቁጭ በል ማን ነው የተከበረ ማን ነው የልጅ አባት የተከበረ ሰው ነው ማለት የልጅ አባት ነው የተከበረ ሰው ነው እንደዚህ እንደማንም ወረበላ መጥቶ እዚህ ጋር አጠገቤ ቆሞ አንቺ እንደዚህ ነሽ እንደዛ ነሽ የሚል ይኸውልሽ እሱ እኮ የልጁ አባት እኮ ነኝ እያለኝ ያለው እኮ የልጁ አባት እሱ አታውቂውም እሱን አታውቂውም እኔ አላውቀውም አሁን ነው እያየሁት ያለሁት ማን ነው ሲጀመር እኮ ማን ነው ታዲያ የልጅ አባት ማን ነው እሱ እያለን ያለው እያንዳንዱን አንቺ መጀመሪያ የነገርሽን ከመጀመሪያው ቀን አንስቶ የነገርሽን የልጅ አባት ክፍለ ሀገር ነበረ አዎ
እንደዚህ በመኪና አደጋ እንደዚህ ሆኖ ነበር ትቼው የመጣሁት እሱን ነው የሁለት ወር ልጅ ይዤ ነው የመጣሁት ብለሽ ስለ ልጅሽ አባት ነግረሽናል እሱ ደግሞ ያለውን ነገር የነገረን እሱን ነው እኔ ትቻት የመጣሁት እሷን ነው ትታኝ የመጣችው ሰው ነኝ አባቷ ነኝ ነው ያለ ይኸውልህ ብሩክ የተሰማኛለ ይሄ ሁሉ ሴራ የተቀነባበረ ያለው በአቶ ጌታቸው ምክንያት ነው እኔ ይሄን ሰው ካለ ዛሬ ራሱ አይቼው አላውቅም እንዴ ልጄ ሊገላት ከነበረ ሰው ጋር ጭራሽ ቁጭ ብዬ ነኝ እንደማወራው ጭራሽ አይቼው አላውቅም ነው የምትይው ስንት ነገር ካሳለፍን በኋላ ልጅ ከወለድን በኋላ እነዚህ ሰዎች ምንም ነገር ከማድረግ ወደ ኋላ እንደማይሉ ነው በቃ አሁን ላይ ተረዳሁት እኔ የማላውቀውን ሰው አጠገብ ያርገው የልጅ አባት አድርገው ማምጣታቸው ሁላ እኔ አላውቅም እያልሽ እኮ ነው እኔ አላውቀውም ሁላችሁም ስሙኝ እኔ አላውቀውም ይሄን ሰው ካለ ዛሬ ማይቼው አላውቅም እኔ ሁለታችሁም አይደለም የልጅ አባት አይደለም ማንነህን አላውቅህም ብለሽ አላሰብሽም ነበር በህይወት ይኖራ ብለሽ አላሰብሽም ነበር ማንነትህን መጀመሪያ አስረዳኝ እሺ ቆይ መጀመሪያ እኔ ከሁለታችሁ ማረጋገጫ ፈልጋለሁ አንተም የልጇ አባት መሆንን አንተ ማረጋግጠኝ አንቺም እሱ ልጅሽ አይደለም እሱ ደግሞ የልጅሽ አባት ካልሆነ ማን ነው የልጇ አባት እያንዳንዱ ነገር ከሁለታችሁ ማረጋገጫ ፈልጋለሁ ያለበለዚያ ግን ይኸውልሽ ሁለታችሁም ወንጀለኛ ናችሁ ያደረኩት ነገር የለም የልጅ አባት ክፍለ ሀገር እንዳለ ዊልቸር ላይ እንዳለ ፓራላይዝ እንደሆነ ማንንም ሰው የማይነካ የተከበረ ሰው እንደሆነ ከዚህ በፊት ደጋግሜ ነግሬያቸዋለሁ እኔ ይሄን ሰውዬ ካለ ዛሬ ማይቼው አላውቅም እዚህ ለምን እንደመጣም አላውቅም እንደው አባት ነኝ የሚልም ከሆነ እስከ ዛሬ የት ነበር እኔ አሁን ላዝ ጊዜ ስቸገር የት ነበርክ እስከ ዛሬማ እንዳልሽው ሽባ ይሆናል ብለሽ ነበር ያሰብሽው አይደለ ግን ድኜ መጣሁኝ እስክድን ነበር የቆየሁት አታቀኝም እኔ የልጅ አባት እንዳንተ አይነት ሰው አይደለም እኔ አላውቀውም ይሄ ሰው ማን ነው እኔ አላውቀውም በጭራሽ ይሄ ልጅ ሰውዬ የልጄ አባት አይደለም እናሽ ግን ትክክል ነው እኔ በጣም ጤነኛ ነኝ ይልቁንስ እሱን አስመርምሩት ወስዳችሁ ይኸውልሽ አንድ ነገር ልንገርሽ አይደለ ሊዲያ ይኸውልህ አንተም ቢሆን አንቺም ቢሆን እኔ ልነግራችሁ የምፈልጋችሁ ነገር አንተም በተሰራው ወንጀል ነው አንቺም ቢሆን እየደበቅሽ ያለሽው ነገር እውነቱን ማወቅ ፈልጋለሁ ስለ ልጅሽ አባት ይኸውልሽ ልንገርሽ አይደለ ያልሹ ሰፈር ድረስ ያልሹ ቦታ ድረስ የኛ ሰዎች ሄደዋል እውነታውን ለማረጋገጥ ያ ነገር ግን እውነት ሆኖ ከተገኘ እውነታውን ካረጋገጥኩ ግን ከዚህ በኋላ ምንም አይነት እርዳታ ምንም አይነት የህግ ከለላ አታገኝም ከኔ እያንዳንዱን ነገር ከመጀመሪያው ቀን ጀምሮ እንዳልኩ ነው በቃ የመጀመሪያ ቀን ዋሽቻችኋለሁ ከዛ በኋላ ግን ለህይወቴ ስለሰጋው ያለውን ነገር ነገርኳችሁ ከዛ ውጪ ግን ምንም የማውቀው ነገር የለም ይሄን ሰውዬ እኔ ካለ ዛሬ አይቼው አላውቅም ማን እንደሆነም አላውቅም ፊቱም ለኔ አዲስ ነው ዛሬ እንግዲህ እቺ ሴት እያለችው ያለችው እሱን አላውቀውም የልጄም አባት እያለች ነው ያለችው ስለዚህ አንተን ካላወቀች ማን ነው አንተን ይላከ ጌታቸው ነው አይደለ ስንት ነው የከፈለ ለዚህ ጉዳይ እየጠየቅኩ ያለሁት ማን ይላከ ጌታቸውን ይላከ ስንት ነው የከፈለ አሁንም ቢሆን እነዚህ የምትላቸው ሰዎች ራሳቸውን ዳር ላይ አቆመው እናንተን ወንጀል ውስጥ ዘፍቀዋቸዋል አንተም ቢሆን ጓደኛ በህግ ቁጥጥር ስር ናችሁ በእኛ ቁጥጥር ስር ናችሁ ብሩክ መጠየቅ የለባችሁም እኮ ይሄ ሰውዬ ተገዝቶ ነው የመጣው እኮ ልጄን ለመግደል እኮ ነው የመጣው እኔ ከዚህ በላይ የምነግርህ ነገር የለኝም ይኸውልሽ እኔ ለመጨረሻ ጊዜ ነው አንተንም አንቺንም እያስጠነቀቅኳችሁ ያለሁት እውነታውን ማወቅ እፈልጋለሁ ይኸውልሽ ሊዲያ ከዚህ በላይ መቼም ስለ ልጅሽ እንትን ማለት የምትፈልጊ አይመስለኝም ከዚህም በላይ ለልጅሽ ከሌላ ያደረግንላት እውነቱን እስከምትናገር ይድረስ ነው እውነቱን ካወቅናት በኋላ ግን ስለ ልጅሽ ምንም አይነት ከሌላ ማድረግ አንችልም አሁንም ቢሆን እያስጠነቀቅኩሽ ያለሁት ከ40 ደቂቃ በፊት የኛ ሰዎች ደርሰዋል ቦታው ላይ የጠየቅሽን ቦታ የነገርሽን ቦታ ዲላ ከተማ እያንዳንዱን ነገር እስከ ተናገርሽበት ባለቤትሽ አለበት እስከ ተባለው ሰፈር ድረስ እውነታውን አረጋግጠው ይነግሩናል ይሄ ደግሞ ትንሽ ደቂቃ እነሱ ያለውን ነገር አረጋግጠው ካለው ከህግ አካላት ጋር ተገናኝተው እስከሚጨርሱልኝ ብቻ ከዛ በኋላ ግን እኔ ነው ያድርገኝ ለልጅሽ ማንንም ከለላ ያደርግላትም አሁንም ቢሆን ልጅሽ የተረፈችው ከዚህ ሰውዬ የተረፈችው እኛ ስላለን ነው ከዚህ በኋላ ግን ስለሚፈጠረው ነገር ምንም የሚያገባን ነገር የለም ስላንቺ ብቻ ነው አንቺ ከዚህ በኋላ እውነቱን ማትነግሪኝ ከሆነ ያለውን ነገር ማትናገሪ ከሆነ አያገባኝም ስላንቺም ልጭምር በቃ አንድ የሚነግር ነገር አለ ግን ይሄ ሰውዬ እውነት ለመናገር የልጅ አባት አይደለም በርግጥ ይኸውልህ እሷም የልጅ አባት አይደለም እያለች ነው ምርመራውን አድርገን ማረጋገጥ እንችላለን ይኸውልህ እኔ እዚህ ጋር እውነታውን ማወቅ ፈልጋለሁ የምትነግሪኝ ነገር ምንድነው የምትነግሪኝ ነገር እንዳልኩ ነው የልጅ አባት እሱ አይደለም ግን እንዴት እንደምናገር አላውቅም ይኸውልሽ ደጋግመሽ የነገርሽኝ ነገር እሱ የልጅ አባት አይደለም እያልሽኝ ነው እኔ እሱን ማረጋገጥ ለኔ በጣም ቀላል ነው እሱም እዚህ ነው ልጅቷም እዚህ ነች ተማግጭብኝ ነበር ማለት ነው አፍንዝጋኔ የልጅ አባት አይደለም እያለችኝ ነው አይደለ የልጅ አባት አይደለችም ተባልክ አይደለ አንተ በእኛ ቁጥጥር ስር ነው ያለው በህግ ቁጥጥር ስር ነው ያለው ከዚህ በኋላ ምንም ነገር ሳትፈቅድል እንዳትናገር ይኸውልህ የዋሸው ነገር ሁላችሁንም ይቅርታ መጠየቅ እፈልጋለሁ በርግጥ ይሄን ሰው አላውቀውም እኔ ልጅ አባትም አይደለም ከመሞት መቼስ ይሻለኛል ብዬ ነው እኮ ምንድነው ያለውን ነገር ለኛ ንገሪን አስረጅን እውነታውን ነው እያልኩሽ ያለሁት
ልተባበርሽ የምችለው በተባበርሽ ልክ ነው። የልጅ አባታቱ ጌታቸው ነው። ምንድነው? ሰላም የነገረችን ምንድነው? ጌታቸውን የላከ ወይ? አንቺ አረመኔ! ስለዚህ እስካሁን የደበቅሽን ነገር እውነቱን ነበረ ማለት ነው። ወይዘሮ ሰላም የነገረችን ነገር ይኸውልሽ፣ ሰላም የነገረችን እውነቱን ነበረ አይደለ? እቺ ነው ሊገለኛል። በቃ ዛሬ ግን ይኸውልሽ እኔ አያገባኝም።